በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን እናትና አባት ለቅዱሳን ኢያቄምና ሐና ወርሃዊ መታሰቢያ በዓልና እንደዚሁም ለጾመ ፍልሰታ 11ኛ ቀንና በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ተከታታዮች ይህንን የጸሎት መርሃ ግብር ስትከታተሉ ሁልጊዜ ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙዎች ክርስቲያን ወንድም እህቶቻችን ታዳርሱልን ዘንድ እንደዚሁም ኮሜንት ላይ በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ነሐሴ በ11ኛው ቀን የሚጸለይ የእመቤታችን የውዳሴዋን ጸሎት፣ የቅዱሳን ሐናና የኢያቄምን ድርሳን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል አምላካችን ምሕረትና ይቅርታ የእመቤታችንም ፍቅሯና በረከቷ የቅዱሳን ሐናና ኢያቄምም በረከትና ረድኤት አይለየን እስከ ዘላለሙ ድረስ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና የመጀመሪያ ክፍል። የሰኞ ውዳሴ ማርያም። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ የመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና ዳነ። ከይሲ ዲያብሎስ ያሳታት ሔዋንን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃም አደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን፣ ይቅር የሚለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመህ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለሙ ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛም የሚመጣው ቃል ያለመለወጥ ፍጹም ሰው ሆነ። አንድ ወልድ በሥራው ሁሉ አልተለየም፣ የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛው አዳም ክርስቶስ በአንቺ ዘንድ ተወልዷልና። የቀድሞውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትንም የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱም በሚፈቅደው እያሉ አሰምተው ንጉሥ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውን እርግማን አጥፍቷልና የጠላት ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው።
ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድንኸዋልና ሔዋንንም ከሞት ጻረኝነት ነፃ አድርገሃታልና የምንወለድበትን መንፈስ ረቂቁን ልደት ሰጥተኸን ከመላእክት ጋርም አመሰገን። ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ካንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት እንደ ምስኪን አደረ፣ ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ውርብት ነሽ። ከቃሉም አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንደዚህ አለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢያእምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት እግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን
ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ረድኤቷ፣ ምልጃዋና ጸሎቷ ከሁላችን ከሕዝበ ክርስቲያኑ ጋር ጸንቶ ይኑር ለዘላለሙ አሜን። በወርኃ ነሐሴ ሰኞ የሚነበብ የቅዱስ ኢያቄምና የቅድስት ሐና ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሰኞ የሚነበብ አምላክን የወለደች የእመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። ለሁሉም ለእያንዳንዱ በክርስቶስ ፈቃድ እንደየመጠኑ በተሰጠው በጸጋው እግዚአብሔርን አጋዥ በማድረግ ማንበብ እንጀምራለን። የወረደው እርሱ ነው፣ ያረገው እርሱ ነው፣ በሰማይ ያለው እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንቱን ሁሉንም ይፈጽም ዘንድ። ከዚህ በኋላ የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ሐና ክብር እንነግራችሁ ዘንድም ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ፋስቴና ናት። ብላቴናዋም ቴክታ በሕልሟ ያየቻት ናት። 7ኛዋ ብላቴና የተባረከች ጨረቃን የወለደች ናት። ጨረቃ የተባለችም የኢያቄም ሚስት ቡርክት ሐና ናት። ባሳየው አምሳል ይሠራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳንም ናት። እግዚአብሔር የሰው ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የትኛውን ቤት ትሰሩልኛላችሁ? ማረፊያዬስ የትኛው ቦታ ነው? አለ እግዚአብሔር። በታነጸው ቤት በሙሴና በሰሎሞን ዘመን በተሠራው ድንኳን የምታድር ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10 ቃላት የተጻፈባት የሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽናትም የተሠራች ናት። እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴን ፊቴን አይቶ የሚድን የለም አለው። ነገር ግን የምወደውን በደመና ሆኜ አነጋግረዋለሁ አለው። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቹ 20 ናቸው፣ የግራ አጸዶቹ 20 ናቸው። መግቢያና መውጫዋም እንግዶች እስከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቁመው የተሠራውን ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎችም የኢያቄምና የሐና ምሳሌ ናቸው። ለሐናም በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባዩም በረጩት ጊዜ በድንኳን አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡን ኃጢአትም ያስተሰርያሉ። ሐና ሆይ ለአንቺ ብፅዕናና ክብር ይገባሻል፣ ዓለሙ ሁሉ ብፅዕት ይሉሻል። ወንድ ልጅ ወይንም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታን ወለድሽ።
በሕሙማን ቤት እያለ በሞተ ጊዜ ለጣሊቅ ልጅ ለሞራስ አለቀስሽለት። እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅም የለኝም፣ አባቴ ሆይ ይህ ያንተ ሞት ለእኔ ቢሆን በወደድኩ ነበር አልሽ። ያን ጊዜም ይህ በድን በእኔና በአንቺ ምክንያት ለምን ታዝኛለሽ? ፀሐይን ተወልጂ ዘንድ አለሽና በማለት ተናገረ። ይህች ፀሐይም የጽድቅ ፀሐይ እናቱ እመቤታችን ማርያም ናት። ይህን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሆይ ደስ ይበልሽ፣ ዓለሙ ሁሉ ስላንቺ ይደሰታል። እኛም ለዓለሙ ሁሉ ሕይወትን የምትለምን ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምትፈራ ብፅዕት ሐና ናት። በሕዝቦች አንድነትም ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትንም ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች። ለአንደበቷም ሥርዓትን ሠራች። ባሏ ኢያቄምም ልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛም እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቅተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄምም ያማረች የክብር አክሊልን አደረገች። ሐና 7 ምሰሶዎችን አቆመች። ለወለደቻት ልጅም እርድን አረደች። ያማረ ግብዣንም አዘጋጀች። ቡርክት ሐና አገልጋዮቿን እንደዚህ ብላ ላከች። ካዘጋጀሁላችሁ ምግብ ኑና ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁም ወይን ኑና ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለሙ ይኖራል፣ ለልጅ ልጅም አይነጥፍም፣ አይቋረጥም። ይህ የሰሎሞን የቃሉ ትንቢትም በሐና ተፈጸመ። የተመረጠችና ያማረች ሐና ናትና። ጌታችን እግዚአብሔርም በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ፣ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልንም ያወጣል። ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከልም 30ና 60 100 ፍሬን ያፈራል። ስለዚህ ዕፅ የተደረገውን ቃል ተዉትና ስለ 12 የደረቁ ዕፆች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12 ደቂቀ እስራኤል ናቸው። እንደ ደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለደረቁ ስለ 12 አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይ ፋልና የሕይወትን መንፈስ ጸጋንም ማሳደረባቸው ስለተባረከችዋ ሐና እስኪመሰክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንንም እመቤት ማርያምን በመውለዷ ሕይወት ሆነቻቸው። ከአማረ ሽቱ መልካም ስም ይሻላል፣ ከብዙ ልጆችም የተባረከ አንድ ልጅ ይሻላል በማለት ነቢዩ ይህንን የተናገረውም ስለተባረከችዋ ስለ እመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረታቱ ሁሉ በእውነት ታምራለች ትበልጣለችምና። ይቺውም የተባረከች እመቤታችን ማርያም ናት። ይቺ ብላቴናም ከጥንት ጀምሮ እንደ ነጭ ዕንቁ በአዳም መካከል የነበረችና ስታበራ የመጣች ዕንቁ ናት። ከእርሱም ለሴት ተሰጠች፣ ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር።
ሰሎሞን ጥበብ ከጻድቃን ከሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ፣ ዳግመኛም ከአብርሃም እስከ ንጉሡ ሰሎሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ በማኅፀን አልተገለጠም ነበር። ከሔዋን ጀምሮ የዕንቁ ነጸብራቅ በእርሷ እስከተገለጠበት እስከተመረጠችዋ ብፅዕት ሐና ደረሰ። ባሏ ኢያቄም በወሰዳት ጊዜም ወንድ ልጅ ወይንም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምንና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን፣ አሁንም ከመካከላችን ውጪ፣ ከሀገራችን ሂጂ፣ ከእኛም ጋር አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን፣ ሕግ አለንና ልጅ የሌላቸውን ወንድና ሴት ግን ከመሠዊያው ከቤተ መቅደስ ያስወጣቸው ነበር፣ በውጭም ያስቆሟቸው ነበርና ከአንድነታቸው የሚለዩአቸው ነበር። ሐና ሆይ አንቺስ ምን ታደርጊያለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄምንም እንደዚህ ይሉት ነበር። ከዚህም በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ዓለም ከመፈጠሩ አስቀድሞ የነበርክ እስከ ዘላለሙ ድረስ የምትኖር የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉም ማድረግ ትችላለህ፣ የሚሳንህም የለም። ለአኗኗርህ ጥንት የለውም፣ ለመንግሥትህም ፍጻሜ የለውም። ሁሉም ላንተ ነው፣ ሁሉም በአንተ ዘንድ ነው፣ በአንተ ዘንድ ሁሉም ግልጽ ነው። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ የአንተ ይሆን ዘንድም የሚያገለግልህን መልካምን ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝህን ለአንተ ንጹሕ ቁርባን አደርገዋለሁ። ካልሰማኸኝ ዘርንም ካልሰጠኸኝ ግን አጥፋኝ፣ ወደ ዘላለማዊቷ የአባቶቼ ርስት ሄድ ዘንድም አሰናብተኝ። እኔ ዘመኔ የከፋብኝ ስሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽመው ይደሰታሉ። እኔን ባዩኝ ጊዜም ይጠቋቆሙብኛል፣ እኔንም ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይ ሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውንም ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉንም የምታውቅ ሁሉንም የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳቂያ መሳለቂያ አደረግከኝ? ዓለምን ካለመኖር ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን ፈጠርክ፣ የእኔንም ጸሎት ስማ። ቃሌንም አድምጥ፣ የልቦናዬን ጭንቀት አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊትህም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊትም የተናቀሁ አታድርገኝ። ብዙ ያለውን ማሳነስ፣ ትንሽ ያለውን ማብዛት አንተ ትችላለህና። ከዚህም በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔርም የቅድስት ሐናን ሐዘን ሰማ። በዚህች ሌሊትም ቅድስት ሐናን አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋርዷት ከሰማይ ስትወርድ በሕልም ተገለጠላት። ከክንፏ በታችም የሰው እጅ አለ። ይህ የሕይወት መንፈስም በሕይወት ገመድ የተያዘ ነበር። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይቺ የሕይወት መንፈስም
በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜም ሐና ይችን ዕንቁ ተቀበለቻት። ይችም የእመቤታችን ማርያም ሥጋ ናት። ዕንቁ የተባለውም የማርያም ሥጋ ንጽሕና ነው። ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ ነው። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማዕፀን ባደረች ጊዜም እንደ ባህር ውሃ ታወከች። ይህ ነገርም ያልተለመደ አዲስ ነው። እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክቡር ነው፣ ለብቻዋ ከበራት። እርሱ ብቻ ንጹሕ ነው፣ ለብቻዋ ነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና ይኖር የለም። ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋ በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክትም እንኳን ፈጽሞ አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድም ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድም ለሐና ሰጣት። ጥቅም የሌላቸውን ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠችና ያማረች የተሸለመችና የተከበረች በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሷም ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷም ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧም ስለ መከራዋም ክብርን ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታችን በኢየሱስ ክርስቶስ እናት በእናታችን ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊና ኃላፊ ደስታ አንተይና የማያልቀው ዘወትር የማያልፈው ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም። ከችግር ከስቃይ ከጥም ከመሰበር በስተቀር ምንም ያገኘችው የለም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤን ስታገኝ ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ካንቺ በፊትም ካንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችውም። አጽሞቿም በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርን መተነጥቆ ከሞት እጅ ዳነ። ወደ ሕይወትም አገር ሄደ፣ እስከ ዛሬም በሕይወት አለ። ከመልካም ነገር ምንም ያላደረገላትን ልጅ ስለምን ወለደችው? እርሱ ዘወትር በደስታ ቦታ ይኖራል፣ እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን ሥጋዋ የመለኮት ሥጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችውም። ኖህን ከወለደችው ከሃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻውም ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና በዘሩም እስከ ዘላለሙ ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሐና ሆይ ብፅዕት ሳራና ርብቃ ከእግሮችሽ አንዲቷን ጥፍር እንኳን አይሆኑም።
የሕይወት እናት ነሽና ሕይወታችንም እመቤታችን ማርያም ናት። ሰማይና ምድር በአንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብፅዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያክል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብና ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔር ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅን በማሳጣት ምግብን በመንሳት ፈተናት። የሕሊናዋን ትዕግስት ታውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ስቃይም በጎ ትርፍንና መልካም ዕድልን ሰጣት። የሚነጥቃትም የለም። ነቢያት በብዙ ድካምና መከራ ከእግዚአብሔር መንግሥት እንገባ ዘንድ አለን እንዳሉ ይህች ቅድስት ሐናም ይህችን የትንቢት ሕግ ለመፈጸም የዕለቲቱን መከራ ስቃይዋን ታገሰች። ስለዚህም መንግሥተ ሰማያትን ወረሰች። የተናገረው የልጇ ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎቹ የቅድስት ሐናን ክብርና ገናናነት ይቀበሉ ዘንድ ፈለጉ። የልጃቸውን ስም ሲያወጡም ዮካብድ እንደ መጀመሪያ ልጅ ሳይገባት ልጇን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስም በበሽታው ምክንያት ከከተማው ወደ ውጭ ወጣች። ኦሪትም ሙሴን ባማችው ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። እርሷ በእናቱ ስም ትጠራ ዘንድ አልፈቀደምና። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩም ብዙዎች ሕይወትንና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህን ሁሉ ለእናቱ ከመቅናቱ የተነሳ አደረገው። የእናቱም ስም ከዘመናት አስቀድሞ ለሌሎች ሴቶች ይሰጥ ዘንድ አልፈቀደም። ለእስራኤል ልጆች በተናገራቸው ጊዜ ስለ ስሙ ቅንዓት ሙሴ የተናገረውን ሰሙት። እግዚአብሔር ከመካከላቸው እንደኔ ያለ ነቢይን ያስነሳላቸዋል፣ ስሙም እግዚአብሔር ይባላል። የዚህን ነቢይ ትእዛዝ የማይቀበልም ይህች ነፍስ ከሕዝቧ ተለይታ ትጥፋ አለ። ከዳን ወገን የሆነች አንዲት ግብፃዊት ይህንን ሰምታም ወንድ ልጅ ወለደች። ስሙን እግዚአብሔር አለችው። የእነ ራሔልም ልጆች ይህን ሰምተው ስለ እርሷ አጉረመረሙ። ይህን ልጅም ወደ ሙሴ አመጡት፣ ወደ ችሎት ቤትም አስገቡት። ሙሴም በእግዚአብሔር ፊት ለመነ፣ ጫማውንም ከእግሯ አወለቀ። ስሙ እግዚአብሔር የተባለ ይህን ልጅ በዘመኔ ላከውን ወይንስ ይህ ሌላ ነው? ስለ ልጄ ስለ ስምህም በመቅናት እጠይቅሃለሁ። በፊትህ ይህን ልጅ የማደርገውን ንገረኝ አለ። ያን ጊዜም እግዚአብሔር ሙሴን እኔ አይደለሁም ከዳን ስር ወገን ነው፣ ከስሩ እስከ ቅርንጫፉም ሰይጣን ደጅ የሚጠናው አስቆሮታዊ ነው። ነገር ግን የእግዚአብሔርን ስም ያረከሰ ሞትን ይሙት፣ በድንጋይ የሚውገሩት አለው። ያን ጊዜ የእስራኤል ሁሉ ማህበር ተሰብስበው ይህን ልጅ ከከተማ ውጭ በድንጋይ ወገሩት፣ በክፉ አሟሟት ሞተ። እኔም እንደዚሁ እላለሁ፣ ድንግልና ቡሩክ የሆነች የአምላካችን የአማኑኤልን እናት የሐናና የኢያቄምን ልጅ የእመቤታችን የማርያምን ስም ያረከሰ ሁሉ ሞትን ይሙት፣ በነፍሱም በሥጋውም ጤናን ያግኝ ለዘላለሙ አሜን። በወርሃ ነሐሴ በ11ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚች ቀን በአንጾኪያ ከተማ የሰራዊት አለቃ ከነበረው
ከቅዱስ ፋሲለደስ ጋር 300 ሰዎች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአውሲም ሀገር ኤጲስቆጶስ አባ ሞይሲስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ድንግልም ነበር። የቤተ ክርስቲያን መጻሕፍትንም ሁሉ ተምሮ ዲቁናን ተሾመ። ከዚህም በኋላ ወጥቶ ወደ አስቄጥስ ገዳም ገባ። በአንድ ጻድቅ ሰውም ዘንድ መነኮሰ። በዚያም እያገለገለ በጠባቧ መንገድ ተጠምዶ ያለ መብልና ያለ መጠጥ ያለ እንቅልፍም እየተጋደለ 18 ዓመት ኖረ። ከብዙ ፍቅርና ትህትና ጋር ዘወትር በጾምና በጸሎት ይተጋ ነበር። ትሩፋቱም በበዛ ጊዜ ከአባ ገሞስ በኋላ በአውሲም ከተማ ኤጲስቆጶስ ይሆን ዘንድ እግዚአብሔር መረጠው። ይህም አባ ሞይሲስ በተሾመ ጊዜ ትሩፋት መስራትን አብዝቶ ጨመረ። ስለ እነርሱም በጸሎት እየተጋ መንጋዎቹን ነጣቂዎች ከሆኑ ከዲያብሎስ ተኩላዎች ጠበቀ። በሕይወቱም ዘመን ሁሉ ከዚህ ከኃላፊው ዓለም ገንዘብ የሚሰበስብ አልነበረም። አባ ሚካኤልም በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜና ደሙ ሳይፈስ ሰማዕት በሆነ ጊዜ ይህ አባ ሞይሲስ በእስር ቤት ከእርሱ ጋር ነበር። ብዙ ስለገረፉት እግሮቹንም ለረጅም ጊዜ በእግር ብረት አስረው ስላሰቃዩት ብዙ መከራ ደረሰበት። በዚህ አባት ሞይሲስ እጅም እግዚአብሔር ብዙዎች ድንቆችንና ተአምራቶችን አደረገ። የሚያውቁትም በተአምራቶቹ ደግነቱንና ትሩፋቱን ተረዱ። ዳግመኛም ሀብተ ትንቢት የተሰጠው ከመሆኑ በፊት ብዙ ነገርን ተናገረ። እንደተናገረውም ይሆን ነበር። የምስር ኤጲስቆጶስ ስለሆነው ስለ አባ ቴዎድሮስ ከሄደበት እንደማይመለስ ትንቢትን ተናግሮበት እንደዚሁ ተፈጸመበት። ዳግመኛም ሀብተ ፈውስ ተሰጥቶት ነበር። ብዙዎች ሕሙማንንም ፈወሳቸው። ገድሉንም በመልካም ሽምግልና ፈጸመ። እግዚአብሔርንም አገልግሎ ጥቂት ታመመ። የሚያርፍበትንም ጊዜ አውቆ ሕዝቡን ጠራቸውና ባረካቸው። በቀናች ሃይማኖትም ጸንተው እንዲኖሩ አዘዛቸው። ከዚህም በኋላ አረፈ። አለቀሱለትም። ለኤጲስቆጶሳትም እንደሚገባ በዝማሬና በማህሌት በታላቅ ክብር ገንዘው ቀበሩት። ከሥጋውም ታላላቅ ተአምራቶች ተገለጡ። ለሕሙማንም የሚሆን ፈውስ ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከላይኛው ግብፅ ከመኖፍ ከተማ ቅዱስ አብጥልማዎስ በሰማዕትነት ሞተ። ይህንንም ቅዱስ ክርስቲያን እንደሆነ በመኮንኑ ዘንድ ነገር ሰሩበት። መኮንኑም ባስቀረበው ጊዜ በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ጽኑ የሆነ ስቃይንም አሰቃይቶ ራሱን በሰይፍ አስቆረጠው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። የእመቤታችንም በረከቷና ምልጃዋ የእናትነት ፍቅሯ አይለየን። የቅዱሳን የኢያቄምና የሐና ጸሎታቸውና ረዳትነታቸው ሁልጊዜ ከእኛ ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።